ሰላም የጉብዝና ወራት መርሃ ግብር ተከታታዮች ቤተሰቦች እንደምን አላችሁ? የመጀመሪያው ነጥብ የጊዜ በኩራት ለእግዚአብሔር። በብሉይ ኪዳን እስራኤላውያን ከመሬታቸው ያገኙትን የመጀመሪያ ምርት ወይም በኩራቱን ወደ ቤተ መቅደስ ይወስዱ ነበር። ዛሬም ለኛ ለወጣቶች የቀናችን የመጀመሪያ ምርት ጠዋት ነው። ብዙዎቻችን ግን ይህን ውድ በኩራት ለፌስቡክ፣ ለቲክቶክ፣ ለሌሎችም ማህበራዊ ሚዲያ እየሰጠን ነው። ጠዋት አይናችንን እንደገለጥን የምናየው የዓለም ወሬ ከሆነ ቀኑን በሙሉ መንፈሳችን ይረበሻል። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ ፀሐይ ሳትወጣ በፊት ፈጣሪን ለማመስገን ቀድመ ተገኝ። ካልጋዬ ወርጄ ፊቴን ታጥቤ በጸሎት ፈጣሪን እስካላመሰገንኩ ድረስ ዳታ አልከፍትም ብለን የቀኑን መጀመሪያ ሐሳባችንን ለእግዚአብሔር መስጠት ይገባል። ያን ጊዜ ቀኑን በሙሉ የተቀደሰ ይሆንልናል። ነጥብ 2 ስልክህን የመማሪያ አውደ ምሕረት አድርገው። ስልካችንን ከማባከኛነት ወደ መማሪያነት መቀየር ነው። ሐዋርያው ቅዱስ ጳውሎስ ለቆላስይስ ሰዎች ሲጽፍ የክርስቶስ ቃል በሙላት ይኑርባችሁ ይላል። ስልካችን ላይ ያለው ይዘት በክርስቶስ ቃል ተሞልቷል ወይስ በከንቱ ወሬ? ቅዱስ ዮሐንስ አፈወርቅ ስለ መጽሐፍ ቅዱስ ንባብ ሲናገር የቅዱሳት መጽሐፍት ንባብ ከኃጢአት የሚጠብቅ ታላቅ ግንብ ነው ይላል። አሁኑኑ ስልክህን ፈትሽ። መንፈሳዊ ዕውቀትን፣ የቅዱሳንን ታሪክ፣ የምስጋና ዝማሬ የማይለቀው ቻናሎችን አትቀበል። ስልክህ ሲጮህ ወንጌል እንጂ ሐሜት እንዳይገባ አድርግ። ቤተክርስቲያንን በስልክ ይዛ አትዙር። ሶስተኛው ነጥብ ዲጂታል ጾም ነው። ቤተክርስቲያን ከምግብ መከልከል ወይም ጾምን የምታስተምረው ስጋችንን ለነፍሳችን ለማስገዛት ነው። ዛሬ ደግሞ አይምሯችንን ከስክሮሊንግ ሱስ የምንታገስበት ጾም ያስፈልገናል። ገደብ በሌለው ሁኔታ ስልክ ላይ መፍጠጥ በሊቃውንቱ ቋንቋ ስንፍና ይባላል። ይህ ማለት መንፈሳዊ ዝለት ወይም መሰልቸት ማለት ነው። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ አሁንም ይላል እግዚአብሔር በፍጹም ልባችሁ በጾምም ወደኔ ተመለሱ ይላል። ልክ ረቡዕና ዓርብን እንደምንጾመው ለስልካችንም የጾም ሰዓት ያስፈልገናል። ለምሳሌ ከምሽቱ 2 ሰዓት በኋላ ስልኬን አጠፋለሁ ወይም ስልክ አላነሳም አልነካም ማለት ይገባናል። በዛ ሰዓት ከመጽሐፍ ቅዱስ ጋር መወያየት ይገባል። ሱስን ካልገዛው ሱስ ይገዛል ይባላል። አራተኛውና በጣም ወሳኙ ነጥብ አይንን መጠበቅ ነው። አይን የነፍስ መስኮት ነው። በማህበራዊ ሚዲያ የምናያቸው ምስሎች በቀጥታ ልባችን ላይ ይታተማሉ። የዳዊት መዝሙር 101 ቁጥር 3 ላይ ንጉሥ ዳዊት በአይኔ ፊት ክፉ ነገርን አላኖርም ብሎ ቃል ኪዳን ገብቷል። የምናያቸው ቪዲዮዎች ለዝሙት፣ ለንዴት ወይም ለቅናት የሚያደርጉን ከሆነ እያበላሸን ያለነው ጊዜያችንን ብቻ ሳይሆን ቅድስናችንን ነው። የበረሃ አባቶች የአይን ጾም ከሆድ ጾም ይበልጣል ይላሉ። ምክንያቱም ያየነው ነገር ወደ ሐሳብነት፣ ሐሳቡ ደግሞ ወደ ተግባርነት ይቀየራልና። ይህንን ታሳቢ በማድረግ አንድን ቪዲዮ ወይም ፎቶ ከመክፈት በፊት ራስን ጠይቅ። ይህንን ምስል ማየቴ መንፈሳዊነቴን ያንጻል ወይስ ያረክሳል? መልሱ ያረክሳል ከሆነ እለፈው። አይንህን ጠብቅ፣ ልብህ ይጠበቃልና። ለዛሬው መርሃ ግብራችን አምስተኛውና የመጨረሻው ነጥባችን ተጠቃሚ ብቻ አትሁን መስካሪም ሁን ይላል። ሐዋርያት ዓለምን በወንጌል የዞሩት በእግር ነበር። እኛ ዛሬ በእጃችን ባለው ስልክ ዓለምን መድረስ እንችላለን። ጌታችን በወንጌል መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ ይላል። የምትጽፈው ኮሜንት፣ ሼር የምታደርገው ቪዲዮ ስለ ክርስትና ምን ይናገራል? ክፉ ከመጻፍ ሰዎችን የሚያጽናና ቃል ጻፍ። ወንጌልን ሼር በማድረግ አጋራ። በቀን ቢያንስ አንድ መንፈሳዊ መልእክት፣ ጥቅስ ወይም መዝሙር ለጓደኞች ላክ። ማህበራዊ ሚዲያ የሰይጣን መፈንጫ ሳይሆን የወንጌል መረብ አድርገው። ወጣት ወንድሞቼና እህቶቼ ጊዜያችን ህይወታችን ነው። እግዚአብሔር የሰጠንን ይህን ውድ ጊዜ በስልክ ስክሪን ውስጥ አናምክነው። ጠዋት በኩራትህን ለጌታ ስጥ። ስልክህን መማሪያ አድርገው። የዲጂታል ጾም ጀምር። አይንህን ጠብቅ። ወንጌልን ስበክ፣ መስክር። እግዚአብሔር ጊዜያችንን ባርኮ በንስሐ ተመላልሰን ለመንግስቱ የሚያበቃ ስራ እንድንሰራ ይርዳን። በዚህ ትምህርት እንደተጠቀማችሁ ተስፋ አድርጋለሁ። ለሌሎች ወጣቶች እንዲደርስ ላይክ እና ሼር ማድረግ እንዳትረሱ። ሐሳባችሁንም በኮሜንት አስቀምጡልኝ። በሚቀጥለው መርሃ ግብር እስከምንገናኝ ቸር ይግጠመን።